ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና አላህ Subhanahu Wa Ta'ala በባልና ሚስት መካከል ግጭት በሚፈጠርበት ጊዜ እንዴት መቻቻልና መከባበር እንዳለባቸው በአጠቃላይ እየገለጸ ነው ያለው። በተለይም በፍች ዙሪያ ለወንዶች በሴቶች ላይ አንድ ነጥብ ተጨማሪ ማዕረግ አላቸው። እሱ ምንድነው? የማስተዳደር ስልጣን ለነሱ ተሰጥቷቸዋል። በችሎታ የተሻሉ ናቸውና በመዛይ ማለት ነው። والله عزيز حكيم። ለማንኛውም አላህ Subhanahu Wa Ta'ala ሁሉን አሸናፊ ነው። አንተ ደግሞ በተሰጠ ስልጣን ብትባልግ ወየውልህ ማለቱ ነው። አንዳንዱ ደግሞ ስልጣን አለ ከተባለ ያችን ትንሿን ስልጣን አስፍቶ ሌሎችን መርገጫ ያደርጋታል ማለት ነው። ለዛ አንተ ደግሞ ስልጣንህ ውስን መሆኑን ወቅት አንተ በላይ አላህ አልዓዚዝ አለብህ። እሷን ያላግባብ ብትበድላት አሸናፊው ጌታ ደግሞ አንተን ይበቀልሃል ማለቱ ነው። ሐኪሙን እንደገና ደግሞ ስልጣንን ለምንድነው ለሴት ሳይሆን ለወንድ የሰጠው ብትሉ ጥበበኛ ነው። ምን ለማን እንደሚገባው አውቃለሁኝና ተሴቷ ወንዱ ይሻላል በዚህ ጉዳይ ብዬ ወስኛለሁኝ። እሱ ግን የተሰጠውን እድል በአግባቡ መጠቀም ትቶ በበላይነት ተሰምቶት እኔ ነኝ አለቃው የፈለኩትን ባረግ ማንም አይጠይቀኝ እንዳይል አዚዝ የሆነው ጌታ ከላይ እንደሚቆጣጠረው ይወቅና በአግባቡ ስልጣኑን ይጠቀም ማለቱ ነው። አጥላቁ መረታን እና አሁንም በማያያዝ በፍች ዙሪያ ጦላቅ አረጅዒ ማለት ነው። አጥላቁ الذي يعقبه الرجعه እንደማለት ነው። ተፋቱ ተተለያዩ በኋላ መታረቅ የሚከተለው ፍች መረታን ሁለት ዙር ብቻ ነው በላቸው ይላል። እና ሰዎች እንግዲህ ይጋጫሉ። በሚጋጩ ጊዜ መፋታት የሚባል ነገር ይመጣል። ያ መፈታት በሚመጣ ጊዜ በሆነ ባልሆነ ምክንያት ወደ ፍች ሩጦ መሄድ አግባብ አይደለም። አንደ አጥላቁ አብገዱል ሐላል ኢላላህ ኢላል በሐዲስ እና አላህ ሐላል ሆኖት ያበቃ የሚጠላው ነገር ካለ ጦላቅ ነው ይላል። ምክንያቱም ጋብቻ በአድ የነበሩትን ሰዎች ያገናኛል፣ ያዛምዳል። ጦላቅ ግን የተዛመዱትን ሰዎች ይበታትናል። በተለይ ልጆች ከተፈጠሩ በኋላ ከሆነ አደጋ ያስከትላል ማለት ነው። ስለዚህ ጦላቅ ግን ሐራም ነው ቢባል ደግሞ የባሰ ችግር ይመጣል። ሰዎች የማይቻቻሉ ሰዎች፣ የማይግባቡ ሰዎች ያለውል በግድ አብራችሁ ኑሩ ቢባል አንድ ቀን ታግስታቸው ይሟጠጥና አስተመጋደል ሊደርሱ ይችላሉ ማለት ነው። ስለዚህ እየተጠላ መቸስ የባሰ ነገር ከሚመጣ ግድ የለም ይሁን ተብሎ የሚመጣ ነገር ነው እንጂ ጦላቅ ተወዳጅ አይደለም። ስለዚህ አላህ Subhanahu Wa Ta'ala ጦላቅ የመጨረሻ መፍትሄ ያደረገው ባልና ሚስቶች ከተጋጩ ግጭታቸውን አስወግደው እንዲታረቁ ነው የሚፈለገው ማለት ነው። በተቻለ መጠን ራሳቸውም መጣር ያለባቸው ለርቅ ነው። ቤተሰብም የአካባቢ ሁሉ ሰውም አንድ ግጭት ተፈጠረ ያ ነገር እንዲወገር ነው። ለምን አላህ የሚጠላው ነገር እንዳይከሰት ማለት ነው። ታቅም በላይ ከሆነስ የባሰ ችግር ይመጣል። ሰዎች የማይቻቻሉ ሰዎች አብራችሁ ኑሩ እየተባለ ሁሉ ጊዜ ቢታመቁ ትግስቱ የተሟጠጠ ሰው አንድ ቀን ሌላ እርምጃ ሊወስድ ይችላል። ያ እንዳይሆን አማራጩ ሲጠፋ የመጨረሻው ፍች ይመጣል ማለት ነው። አኺሩ الدواء ከይ እንደሚባለው ማለት ነው። የተለያዩ መድኃኒቶች ስራስሮች ቅጠላቅጠሎች ተጠቀማለህ። የመጨረሻ መድኃኒት ግን መተኮስ ይሆናል ማለት። አልተተኮሰ ይሄ ቁስል አይድንም ከተባለ ወደ ትኩስ ይሄዳል ማለት ነው። አሁንም ጦላቅ የመጨረሻ ሐል ነው ማለት ነው። ጦላቅ እንዳይመጣ የተለያዩ ጥረቶች መደረግ አለባቸው። ጦላቅ ደግሞ የግድ መምጣት አለበት ከተባለ የዛ ጊዜ እየተጠላም የባሰ ከሚመጣ ተብሎ የሚደረግ ነገር ነው ማለት ነው። ስለዚህ ጦላቅን አላህ Subhanahu Wa Ta'ala 3 አደረገ ማለት ነው። ለምን? አሁንም በአንድ ጊዜ እንዲበጠስ ስለማይፈልግ አላቃቸው ማለት ነው። እንዳስቡበት ዙረው መልሰው እንደገና እንዲያጤኑትና ይሄ ትዳር በሚፈርስ ጊዜ ምን ያስከትላል በኔስ ላይ ሴቷን በበኩሏ በወንዱም በበኩሉ ልጆች ካሉ በልጆች ላይ በቤተሰብ ላይ ምንድነው እንድምታው የሚለውን አስበውበት እንዲፈጽሙ እድል ሰጣቸው ማለት ነው። ማሰቢያ ጊዜ አንድ ጊዜ ፈትቸሻለሁ ብላ ከቃል ከወጣች ግን አለቀ። ከዛ በኋላ 10 ልጅ ቢኖር የፈለገው የራሱ ጉዳይ ተብሎ ሊበታተን ነው ማለት ነው። ለዚህ ሲል ለትዳር አላህ Subhanahu Wa Ta'ala መቀጠል በጣም የሚፈልግ መሆኑን ለማሳየት በማንኛውም ቦታ ላይ አድርጎት የማያውቀውን ነገር 3 እርከን ሰጠ ማለት ነው። እና አሁን ተናደህ አይደለም ንዴት እስከሚወጣ ፈታሁ ብለህ መተንፈሱ ደስ ካለህ ፍታ አንድ ጊዜ ተፈቀደልህ አለ ማለት ነው። ግን ታስብበታለህ ተፈታ በኋላ ፈታሁኝ እሺ ካሁን በኋላ ምንድነው የሚጠብቀው የሚለውን ታስብና ዙሪያው ግደል ሆኖ ይገኛል። ልጆቹ ሊበተኑ ነው። ሌላ የማግባት እድል የለህም። ሁሉ ነገር ይጨልምብሃል። እንዴት ተሳስቻለሁ ማለት ነው። በቃ መልሸሻለሁ
ትላለህ በቀላሉ ማለት ነው። ዝም ብሎ አንድ ጊዜ ከሆነ ግን ወደድክም ጠላህም ፈታው ብለሃል خلاص አለቀልህ ተብለህ ቁጭ ትላለህ ማለት ነው። ለዛ ሁለት ጊዜ የመመለስ መብት ተሰጠ ማለት ነው። አጠላቁ አረጅዕዩ የሚል ትቀድራለህ እዚህ ላይ ለምን ሲያቁ ስለሚያመለክት ማለት ነው። የመመለስ የሚከተለው ፍች መረታን ሁለት ጊዜ ነው። አንድ ጊዜ ፈታህ እንደገና መመለስ አለብኝ ብላችሁ ካመናችሁ መመለስ ይቻላል። ሁለተኛ ፈታ አሁንም መመለስ አለብን ካላችሁ መመለስ ይቻላል። ከዛ በኋላ ግን የመጨረሻ እድል ናት ያለችው ማለት ነው። አጠላቁ መረታኒ መመለስ የሚያስከትለው ፍች ሁለት ጊዜ ይሆናል። ከዛ በኋላ ምን ያድርጉ? ፈኢምሳኩም ቢማዕሩፍ ሁለቱን ታለፍቀይ በኋላ ያለችው እድል አንዲት ናት በጥስ ብሎ ከንት ስለምትሆን ከዛ በኋላ ፈኢምሳኩም ቢማዕሩፍ በአግባቡ መያዝ ይኖርብሃል። ያለችው እድል ይችው ናት። አሁን በኋላ ብትፈታ የመመለስ እድል የለም ማለትን ታውቅና በደንብ በጥንቃቄ ትይዛታለህ ያቿ አንድ እንዳትበጠስ ማለት ነው። አው ተስሪሑን ቢኢህሳን ወይም ደግሞ ይሁን ግድ የለም አልተቻቻልንም ካሁን በኋላ ብሎ ታምኖበት ከሆነ በመልካም መለያየት የመጨረሻ መለያየት ይሆናል ሶስተኛው ማለት ነው። ከሶስተኛው በኋላ መመለስ የሚባል ነገር የለም ነው የሚለው። እና እንግዲህ ወንዶች በሚፈቱ ጊዜ መልሰው መላልሰው እንዲያስቡበት ይፈልጋል። ግድ ራሳቸውን መቆጣጠር አቅቷቸው ከፈቱ ደግሞ የመጀመሪያው ፍች ግደለም ታር መልሽሻለሁ ማለት ትችላለህ ብሎ እድል ሰጠው። ሁለተኛውን ፍች ከመጣ እንደዛው የመመለስ እድል ሰጠው ማለት ነው። ሶስተኛው ላይ ግን መመለስ የሚባል ነገር ስለማይመጣ ወያችኑ አንዷን አጥብቆ መያዝ በጥርሱ ነክሶ ወይም ደግሞ ቆርጦልህ ከሆነ በቃ ይሁን ግደለም ወስኛለሁ ይብለህ ከዛ በኋላ እሷን ስሟን ሳታጠፋ ሳታገላታት በቃ አላህ አልሻውም አልተዋዋንም ሁላችንም የተሻለ ይስጠን ብሎ ተመራርቆ መለያየት ይሆናል ማለት ነው። በኢህሳን ሰው መጣላትም በሚጣላም ጊዜ ኢህሳን ጋር መሆን አለበት ይላል አላህ። ሰውን ጠላሁ ብለህ ጥንብርኩሱን ማውጣት የለብህም፣ ስሙን ማጥፋት የለብህም። አንዳንድ ሰዎች የሆነ ያልሆነውን ያለ ወንጀሏ ያሸክማሉ፣ ሌላም ሰው እንዳይፈቅዳት ጉዷን ያበዛዋል ማለት ነው። እንደዚህ ኮናት እሷ እንደዚህ ኮናት እሱ እንደዚህ ኮናት እሷም አንዳንድ ጊዜ በተቃራኒው እንደዛው እሱ እኮ ሰው አይምሰላችሁ አውሬ ነው እንዳርጎኝ ስልና ስሙን ትበክለዋለች ማለት ነው። የዛ ጊዜ ሲጠይቅ እረሱ መጥፎ ሰው ነው አሉ ለሱ እንዳሰጡ ይባላል። ለሷም እንደዛው ወደ እሷ መናጢናት እንደ እሷን ማን ነው የሚያገባው የተረገመች ይባላል። ይሄ ትልቅ ደባ ነው ማለት ነው። ምክንያቱም ሰው ብትጠላውም በወንጀሉ መጠን ነው መቅጣት ያለብህ፣ ያደረገውን ነው እንትን ማለት ያለብህ እንጂ የሆነ ያልሆነ ስም ማጥቆር አይገባም። እንዳውም አላህ አልሻው ሆኖ ነው እንጂ ደህና ሰው ነበረች አላህ የተሻለ ይስጣት ብትል ምን ይጎዳሃል? እሷም ደግሞ አላህ አልቀደረው ሆኖ እርዝቅ አልቆ ነው እንጂ ክፉ ሰው አልነበረም ብላ እየተመሰጋገናችሁ ኢህሳን እየተለዋወጣችሁ ነው መለያየት ያለባችሁ። ምክንያቱም መጣ እድላችሁን ያጠፋል አንዱ ባንዱ ላይ ዘመቻ ከከፈተ ማለቱ ነው። እንደገና ደግሞ ሸሃደተ ዙር ይሆናል በአላህም ዘንድ ወንጀል ነው። ያልሆነውን ነገር አድርጓል ብሎ ማንያው አበሳውን ማብዛት አይገባም ማለት ነው። ስለዚህ ሶስተኛው ዙር ላይ እንደማይተቆሃኑ ካወቃችሁ ተስሪሑን ቢኢህሳን ጣጣ ማብዛት አያስፈልግም። አትፈላለጉም አይደለም خلاص ተለያዩ እና ስም ማጥቆር እንዲያርጋ የሚባለውን ነገር ታቆማለህ በኢህሳን። እንዳውም ከቻልክ ቅሬታው እንዲወገድ ሀዲያ ሰጥቶ አላህ ኸይር ይወፍቅሽ ብሎ ማሰናበት አለበት ማለት ነው። ወላ يحل لكم ان تاخذوا مما اتيتموهن شيئا እንደገና በፍች ጊዜ እናንተ አፍራሽ ከሆናችሁ ወንዶች በተለይ ማትፈልጓት ከሆነ እንደገና ሴትዮዋን እንደማይፈልጋት እያወቀ ፍችንም በነፃ ሊሰጣት የማይፈልግ ሰው አለ። ደግሞ ይሄ ደግሞ የዙልም ነው። ትዳሯንም አንድ ያፍርሶባታል እንደገና ደግሞ በነፃ እንድትሄድም አይፈልግም፣ እዳ ያስከፍላታል ማለት ነው። አልፈታሽም አልይዝሽም ይላል። ሱብሃንአላህ ግፍ እና አልፈታሽም አልይዝሽም ማለት እንግዲህ እሷን በቃ ህይወቷን ተጥቅም ውጭ አደረገው ማለት ነው። ካልተፈታች ሌላ እድል አታገኝም። ወይም ካልያዛት ደግሞ እንደዛው ነው። ሁለቱንም የሚያሳጡ ግፈኞች አሉ ማለት ነው። እሱ ካልፈለጋት ምኑ ናት? በገንዘብ የገዛት ባሪያ ናት? ነፃ ሰው ናት። ካልፈለጋት ማሰናበት ነው ያለበት እንጂ አልፈታሽም እንዲፈታሽ ከፈለግ ይሄን ያህል ሺህ ብር አምጪ ይላል ማለት ነው። እዳ ትከፍላለች እንደገና ያላበሰዋ ትዳሯን አታለች እንደገና ደግሞ እዳ ይጫንባታል። ይሄ የዙልም ይሆናል ማለት ነው። ሚማ አተይቱሙን ስለዚህ እናንተ ከሰጣችሁት እንኳን ቢሆን አንዲት ቅንጣት ሳንቲም መጠየቅ የለባችሁም ይላል። ሙሽ እሷ ላቧን አንጠፍጥፋ የሰራችውን
በአሁኑ ጊዜ ሸቅላ ያመጣችውን 10 ሺህ ካልከፈልሽ 15 ሺህ ካልከፈልሽ አልፈታሽም እያሉ ፍዳ የሚያሳዩ ብዙ ሰዎች ናቸው አጋጥሟቸው ይሆናል በየአካባቢው ማለት ነው። አላህ ግን የሚለው የሰጣሃትን እንኳን እንዳታስመልሳት። ለምሳሌ 5000 ብር መህር ከፍላ ከሆነ 3 አመት 4 አመት ተቀምጣቸዋል መፋታት መጣ። ያንን መፋታት በሚመጣ ጊዜ እንደማትቆሃኑ ካወቃችሁ 5000 ብር ከፍለሃል ግን 5 አመት ተጠቅመህባታል አይደለም እንዴ? 5 አመት ሰራተኛ ብትቀጥር በሰራተኛ ደረጃ ከዛ በላይ ብዙ ጥፍ ልትከፍል ትችላለህ አይደለም እንዴ? በነፃ ነው እንዴ 5 አመት 3 አመት አንተ ጋር የኖረችው? ለምንድን ነው የምታስከፍላት? ነገናት ይሄን ያህል ታልከፈልሽ ማለት አንቺ በመጃን ነው የምትጠቀምብሽ ማለት ነው። እሷ መብት የላትም። 5 አመት 3 አመት 2 አመት አገልግላ ከሆነ ታገልግሎቷ ቢታሰብ በሰራተኛ ደረጃ እንኳን ከዛ በላይ ያስከፍላል ማለት ነው። ግን ሰዎች የኖሩትን ያህል ኑረው ፍች በሚጠይቁ ጊዜ ይሄን ያህል ካልከፈለችኝ ወይም መህሯን ካልመለሰችልኝ አልፈታሽም የሚል ነገር ይመጣል ማለት ነው። ያ ነገር የሚፈቀድበት ሁኔታ ይኖራል። እርግጥ ግን ብዙ ጊዜ ወንዶች ራሳቸው ገፊ በሚሆኑበት ጊዜ ትዳሩን ለመፍረስ ምክንያት የሆነ ወንዱ በሆነ ጊዜ ቅንጣት መጠየቅ ሐራም ነው። ፍቹ የመጣው ታንተ ነው አትፈልጋትም። ግን ደግሞ በነፃም ልታሰናብታት አትፈልግም። እሷንም ታባረራለህ ገንዘብን ትዘርፋለህ። ይሄ ጭራሽ ተቀባይነት የለውም ነው። አንተ አትፈልጋትም በነፃ እንዳው ሙትዓ ስጥ ነው የሚልህ። ፈመትዑሁን ነው የሚለው ራሱ እዚሁ ሱራ ላይ ይመጣል በቅርብ ማለት ነው። አንተ ማትፈልጋት ከሆነ ካንተ ከሆነ የመጣው እሷን ገንዘብ ማስከፈል ሳይሆን አንተ የሞራል ካሳ መክፈል አለብህ። እሷ ትዳር አገኘሁኝ ብላ ደስ ብሏት ነው የገባቸው አንተ ጋር። አሁን ግን ባልጠበቀችው ሁኔታ እንደማትፈልጋት ከታወቀ አንተ ይቅርታ አድርግልኝ እኛ መቀጠል አልቻልንም ካሁን በኋላ ይችን ገንዘብ ያዥና ሂጂ ፈትቼሻለሁኝ ብለህ መስጠት አለብህ አንተ ተጨማሪ እንጂ እሷን ማስከፈል የለብህም ነው የሚለው። እሷ መክፈል የሚኖርባት ወደፊት ያው ይመጣል ራሱ ዙ በቅርብ እሷ ገፊ በምትሆንበት ጊዜ ነው። አንዳንድ ሴቶች በተቃራኒው አንተ እየወደድካት እየፈለግካት አንተ ጋር እርም ይሁንብኝ አልፈልግህም ብላ ረግጣ ልትሄድ ትችላለች። እዛ ጊዜ ለፍተሃል። ቅድም እንደተባለው ስንት ፍዳህን አይተህ ቤት መስርተህ ተከራይተህ ፈርሸህ የቤት ዕቃ ገዝተህ ያለ የሌለህን ሁሉ ተጨፍጭፎ ነው ያገኘሃት። አሁን ግን እሷ መጣችና ሳምንት ወር ምናምን ተቀመጠችና አልፈልግህም አለችህ ምንም ሳታጠፋ ማለት ነው። የዛ ጊዜ ያንተም ሐቅ ይጠበቃል ማለት ነው። እኔ እኮ ለወር አይደለም አንቺን የፈለግኩሽ የዘላለም ሚስቴ ልትሆኝ ነው ያለ የሌለ ጉልበቴን የፈጀሁት ለዚህ ነው። ኧረ እባክሽ ተይ እንቀጥል እኔ እፈልግሻለሁ ወድሻለሁ ብትላት በምንም አይነት አለች ማለት ነው። የዛ ጊዜ ምን ይሁን ገንዘብህን ሚስትህን ማጣት አለብህ? እሷ ረገጠች ማለት ነው አንተ እየፈለግካት። ስለዚህ እንግዲህ አንቺ ሁር ነሽ። ያው ትዳሩን አልፈልግም ታልሽ በመሰረቱ ትችያለሽ ተብሎ ጥያቄዋ ተቀባይነት ያገኛል። ግን ይሄ ሰውዬ አንቺን ያገባው እኮ ዘላለም ሚስቱ ሆነሽ ልትኖሪ ነበረ። አሁን ገንዘቡንም ሚስቱንም ማጣት ስለሌለበት እንግዳማ እንዲለቅሽ ከፈለግሽ የከፈለውን መልሽ የምትባለው የዛ ጊዜ ነው። እሷ አፍራሽ ስትሆን ማለት ነው። ሰዎች ግን አሁን እያደረጉ ያሉት ወንዶች አፍራሽ ሆነው እንደገና ደግሞ ገንዘብ ያስከፍላሉ ማለት ነው። ይሄ ማንም አቂል እንግዲህ ቢያስበው ግፍ ነው ማለት ነው። አንተው ራስህ በድለህ እንደገና አንተ ትካሳለህ ማለት ነው። የተበደለ ነው የሚካሰው። በዳው ራሱ እንደገና ጉቦ ይቀበላል ማለት ነው። ለመፍታት ፍች የምትለውን ቃል ለመስጠት እንድትፈታ ትግስቷ እንዲያልቅ እንድትጠላህ ያደረከው አንተ ነህ ራስህ። መልሰህ ደግሞ ያቺ ፍች የምትባለውን ነገር በዋጋ መሸጥ አለብኝ ትላለህ፣ አታኖራትም። ይሄ በጣም ከባድ አኸራን የሚያጠፋ ነገር ስለሆነ ሁላችሁም ልታውቁና ልታስጠነቅቁ ይገባል በየአካባቢያችሁ ማለት ነው። እና አንተ ሁዙ ሚማ አተይቱሙሁነ ሸይአ ከሰጣችኋቸው ገንዘብ ምንም ነገር ቅንጣት አንድ ሳንቲምም ልትወስዱባቸው አይገባም ይላል። ከሰጣሃት መመለስ የማይገባ ከሆነ እሷ ለፍታ ያመጣችውን ግን እንዴት ትቀማታለህ? ይሄ ደግሞ የባሰው ግፍ ነው ማለት ነው። ኢላ አን የኻፋ አላ ዩቂማ ሁዱደላህ ቅድም የተጠቀሰው መጣ ማለት ነው። ግን ሁለታቸውም የአላህን ሁዱድ እንደማያቆሙ ከፈሩ እንጂ ይላል ማለት ነው። ወይም ካወቁ እንጂ ካፈ ቢማዕና አሊመ ይመጣል። እነዚህ ሰዎች አልተስማሙም። በተለምዶ እንደሚባለው ኮከባችን አልተስማማም ይባላል። እና ለመኖር ቢፈልጉ በመሰረቱ አይጣጣሙም ማለት ነው። እሱ አንድ ነገር ሲናገር እሷ ጠምዝዛ ተረጉመዋለች። እሱ አንድ ነገር ሲል ሁልጊዜ መጋጨት ይሆናል ማለት ነው።
ስለዚህ እኛ ምንቻቻል ሰዎች አይደለንም ብለው አመኑ ሁላቸውም ማለት ነው። ስለዚህ ምን ይሻላል መለያየት ይሻለናል ብለው ራሳቸው መለያየቱን ወሰኑ። ግን መለያየት በሚመጣበት ጊዜ እሷ ትዳሩን እንግዲህ የሚስትነቱን መብቱን አላሟላችም ማለት ነው። ቅሬታው የመነጨው ከሷ ነው። ያነ እኔ ትዳሬ እስከ መጨረሻ ይቀጥላል ብዬ ያለ የሌለ ኃይሌን እዚህ ላይ ይሄን ትዳር ለማቋቋም አድርጌያለሁኝ። አሁን ግን አንቺ ይሄ ትዳር እንዳይቀጥል እያደረግሽ ነው። ለመቻቻል እኔም ትግስት ለማድረግ በመወከር አልቻልኩም። ምን ይሻለናል ይላሉ ማለት ነው። አይ እኔ እንግዲያው አንተ ጋር መኖር አልቻልኩምና የምትፈልገውን ነገር ሰጥቼ ሄዳለሁ ትላለች ማለት ነው። ይኸው ካሳ እሷ ራሷ ታውቃለች ማለት ነው ምን እንደሆነ። እሱም እንግዲህ በነፃ መልቀቁ ይከብደዋል ማለት ነው። እንደማትሆነውም አወቀ። እሷም ደግሞ እሱ ጋር መኖር ፍላጎት የላትም ማለት ነው። ይሄ ከሆነ እሷም ብትሰጠው የተወሰነ ገንዘብ መቋቋሚያ እሱም ቢቀበል እንደ ጉቦ አይቆጠርበትም። ፈላጁናሃ አለይሂማ እሷም በመስጠቷ ለምን ጉቦ ሰጠሽ ተፈታሽ አትባልም። እሱም በመቀበሉ ለምን ዝም ብለህ አትፈታም አይባልም። ምክንያቱም ይተዋወቃሉና ማለት ነው። ማን ምን እንደገፋው ስለሚያውቅ እሷ ነጽነቷን ፈልጋለች። እሱ ደግሞ ትዳሩንም ገንዘቡንም ማጣት ስለሌለበት ግደለም የፈለከውን እሰጥሃለሁ ይላሉ አንዳንድ ሴቶች። እኔ የሰጠኸኝም ብቻ ሳይሆን ጨምሬ እሰጥሃለሁ ብቻ ልቀቀኝ የሚሉ አሉ። ሳይበደሉ ዝም ብለው ብቻ ደስ ስላላላቸው ስላልፈለጉ ሰውየውን። ያ ከሆነ በስምምነት እሱም ቢቀበል እሷም ብትሰጥ ወንጀል የለበትም የሚለው በዚህ ሁኔታ ነው ማለት ነው። ለምን አብረው ሊቀጥሉ ቢባል የአላህን ህጎች አያከብሩም። ሰዎች ተነቃቅተዋል ማለት ነው። ሁል ጊዜ ሰው የማይጣጣም ሰው ሳያጠፋም እንደ ጥፋተኛ ይቆጠራል ማለት ነው። ያ ከሆነ ወንጀል ነው በየቀኑ የሚያፈሩት። እሷ አንድ ነገር ትፈጽማለች፣ አንተ ደግሞ አንድ አጠፋ ትሰጣለህ። የአላህን ህግ ተከባብራችሁ ኑሩ የሚለውን ህግ እየጣሱ ነው የሚቀጥሉት ማለት ነው። ያ ከሆነ ከዛ ለመውጣት ሁላቸውም ተስማምተውና ተመካክረው እሷም ገንዘብ ብትሰጠው እሱም ቢቀበል ወንጀል የለም ይላል ማለት ነው። ፈኢን ኺፍቱም አላ ዩቂማ ሁዱደላህ እና የአላህን ደንቦች የማያከብሩ መሆናቸውን ከፈራችሁ ይላል ፈላ ጁናሃ አለይሂማ በወንድም በሴትም ላይ ወንጀል የለም ፊ መፍተደት ቢሂ ነፍሷን በተባጀችበት ማለት ነው። ለነፍሷ መለቀቂያ ፊዳ ሰታ ብትወጣ ችግር የለውም። እኔ ሰውዬ ጋራ የመኖር ፍላጎት የለኝም ማለች። እሱም ደግሞ እኔም ፍላጎት የለኝም ግን ብዙ ወጪ አውጥቼ እንዲሁ በነፃ መለቀቄ ያሳዝነኛል አለ ማለት ነው። ይህ ጊዜ ሁላችሁም የማትፈላለጉ ከሆነ የማትከባበሩም ከሆነ እንግዲያውስ ከወንጀል ለመዳን ተለያዩ ይባላል። በሚለያዩ ጊዜ እኔ ደግሞ ከተለያየሁኝ ተጎዳሁኝ እኮ ያለ የሌለ ገንዘቤን አቅሜን ሁሉ ጨፍጭፌ ነው ይሄን ትዳር ያቆምኩት። እንዴት አድርጋ ተናንተ መጣ ይሄን ሁሉ ገንዘብ ይዛ ትሄዳለች ይላል ማለት ነው። አንቺ እንዴት ነው ገንዘብ ብትመልሽለት ምን ይመስልሻል ትባላለች። እመልስለታለሁኝ እንዳውም አንዳንዶቹ ተመጥላታቸው ብዛት የተነሳ ጨምሬ መሰጠዋለሁ ይላሉ ማለት ነው። ያ ከሆነ እሷም ብትሰጥ እሱም ቢቀበል ችግር የለም ነው። ፈላ ተዕተዱሃ እና ቲልከ ሁዱዱላህ እነዚህ አሁን የተነገሩት ድንጋጌዎች ያው ከመጀመሪያ ጀምሮ ለለዚነ ይኡሉነ ከሚለው ማለት ነው የአላህ ደንቦች ናቸው። በሴትና በወንድ መካከል ወይም በባልና በሚስት መካከል ሊለዋወጧቸው የሚገቡ የአላህ ድንጋጌዎች ናቸውና ፈላ ተዕተዱሃ ሁላችሁም የአላህን ድንጋጌዎች አትተላለፉ። አላህ ያስቀመጠላችሁን መመሪያ መተላለፍ የለባችሁም ይላል። ወመን የተዓደ ሁዱደላህ የአላህን ድንጋጌዎች የሚተላለፉ ሰዎች ሴቶችም ይሁን ወንዶች ፈኡላኢከ ሁሙ ዛሊሙን እነዚህ ግፈኞች ናቸው። ግፈኞች ከሆኑ ደግሞ በአላህ ዘንድ ቅጣት ይጠብቃቸዋልና ይህንን አውቃችሁ ሁላችሁ መጠንቀቅ አለባችሁ ይላል ማለት ነው። እና እንግዲህ ፍች መጀመሪያ የሚያማድስ ፍች ሁለት ብቻ እንደሆነ የመጀመሪያ ይፈታል አስበውበት ይታረቃሉ። ሁለተኛ ይፈታል አስበውበት መታረቅ አለብን ካሉ ይታረቃሉ። ምንም ችግር የለም። አዲስ ኒካህ አያስፈልግም ማለት ነው እዳው ከማለቁ በፊት። ከዛ በኋላ ያለችው እድል አንዲት ናት። ፈኢን ጠለቀሃ ይችን የጨረሻውን እድል ተፈታሳ ደግሞ እሷንም አንድ ቀን ደግሞ ሞቅ አድርጎት ከወረወረ ፈላ ተህሉ ለሁ ሚን ባዕዱ ሐታ ተንኪሐ ዘውጀን ገይረህ ከዛ በኋላ ይቺ ሴት በሚስትነት እሱ ጋራ መቀጠል አይፈቀድም ሐራም ሆናለች ማለት ነው።
እስከመቼ ሌላ ባል አግብታ እስከምትመለስ ድረስ ይላል ማለት ነው። ሶስተኛ ዙር ፈታሃት አለቀ። ከመሐከላቸው ያለው ነገር ካሁን በኋላ እደዋን ጨርሳ እሷም ያው የምታገኘውን እድል መጠበቅ አንተም ሌላ አማራጭ መፈለግ እንጂ ሶስት የተፈታችን ሴት ረጃቱ የማለት እድል የለም። ረጃቱ ብቻ ማለት ሳይሆን አዲስ ማግባት ማሰርም አትችልም ማለት ነው። ሶስት ጊዜ ፈታሃታል ረጃቱ ማለትም አትችልም። እደዋም ካለቀ በኋላ እንደ አዲስ ደግሞ አጅተልታገባትም አይፈቀድልህም። የምታደርገው ምንድነው? ምናልባት ወደፊት እቺ ሴት ሌላ ሰው አግብታ እዛ ሰውዬ ጋር ደግሞ ሳትኳን ቀርታ ተፈታ ተመጣች፣ የዛኔ ሁለተኛውን ሰው ዒዳ ከጨረሰች በኋላ እንደ አዲስ ልትታረቁ ትችላላችሁ። እንደገና አጅተልታገባ ትችላለህ። አልበለዛ ግን ሶስት የተፈታች ሴት በሙራጃም ሆነ በኒካህን ጀዲድ የመመለስ እድል የለም ሲል ይዘጋል ማለት ነው። ለምን? ዕቁባ ነው። አላህ አባብሎሃል፣ እድል ሰጥቶሃል። ያ የሰጠህን ሁሉ እድል አስጨርሰህ ነውና ለዚህ ያበቃኸው። ከዛ በኋላ አሁን ቢማለሱም አይጣጣሙም። ምክንያቱም ተስፋቸውን ሟጠው ነው የሄዱት ማለት ነው። ስለዚህ አሁን አንተ ሶስተኛ ከፈታት ፈላ ተሕሉ ለህ ደግማ ይህች ሴት ላንተ አትፈቀድም ሐታ ተንኪሃ ዘውጀን ገይረሃ ወይጦሊቀሃ ባዕደ ሚሳሲ ቢሃ። ያ ሁለተኛው ባል ታገባት በኋላ አቅድ ማረግም ብቻ አይደለም መገናኘት አለባቸው እና ተተገናኙ በኋላ ደግሞ ተፈታ እደዋን መጨረስ አለባት። ይሄ ራሱ ማስፈራሪያ ነው ማለት ነው። ካሁን በኋላ ሶስተኛውን ከፈታት ጣጣው ከባድ ነው። ወደሷ መመለስ እንኳን ብትል ብዙ ኬላ አለብህና ሌላ ባል ማግባት አለባት። ማግባት ብቻ በጓደኛ እባክህ ሰርልኝና ልቀቅልኝ ብሎ በመመሳጠር እንዳይሆን ደግሞ መገናኘት አለበት። ከተገናኙ ደግሞ ሁለተኛው ባል የተሻለ ሆኖ ሊገኝ ይችላል። አይ ይሄንን ነው የምፈልገው ብላ በዛው ትጸድቃለች ማለት ነው። ስለዚህ ይሄ ሁሉ ነገር እንዳይመጣብህ በእጅህ ላይ እያለች ይህን ጊዜ ጠንቀቅ በል ይላል ማለት ነው። ሁለተኛው ፈቷት ዒዳዋን ጨርሳ ከመጣች ግን ሁላቸውም ጀርበዋል፣ የስተታቸውን ውጤት ደርስ ወስደዋል ማለት ነው። እና ያ ስተታችን ምን ያህል ጣጣ እንዳስከተለ አየን አይደለም? አንቺው ትሻኛለሽ አንተው ትሻለኛለህ ተባብለው ሊተማመኑ ነው እንደ አዲስ ማለት ነው። ያ ከሆነ ደግሞ እንደ አዲስ ይሞክራሉ። አልበለዛ ሌላ ሰው ሳታገባና ሳትመለስ መመለስ የለም። ዋቅዳዋ መልስ ነውና የሚሆነው ማለት ነው። ፈኢን ጠለቃ ፈላ ጁናህ አለይሂማ። ፈኢን ጠለቃ ማለት አዘውጁ الثاني ማለት ነው። አሁን የመጀመሪያው ሶስተኛ ጨርሶ ፈቷታል አይደለም? ለመመለስ የሚችሉት ሌላ አዲስ ባል ሲያገባት ነው ይላል። ያ አዲሱ ባል ደግሞ እንደገና በአጋጣሚ እሱም ጋር ሳትስማማ ቀርታ ከፈታት ሁለተኛው ማለት ነው። ያኔ ፈላ ጁናህ አለይሂማ ማለት አለ الزوجين الاولين የሁለተኛው ባል ሳይሳካ ቀርቶ ከፈታት ሐልሏታል ማለት ነው። ሐራምነቱን አነሳው። ያኔ እንደገና የመጀመሪያ ባልና ሚስት የነበሩ ሰዎች ሊተጫጩ ወንጀል የለባቸውም። አየተራጃ ቢማለሱ ማለት ራጃዕቱኪ ማለት አይደለም። አንየስተርደኒ ካል ጀዲድ ማለት ነው። በአዲስ እንደገና ሊያገቡ ይችላሉ ማለት ነው። ይሄንንም የሚችሉት ኢን ظن ኢን አይቀና። እዚህ ላይ ظن بمعنى አይቀና በተቃራኒው ነው የሚመጣው። ظن بمعنى አይቀና ይመጣል። አንዳንድ ፊደሎች የዚህ አይነት ትርጉም አላቸው። እሽተራ بمعنى ባዓ እንደሚመጣ ማለት ነው። ስለዚህ ኢን ظن ማለት ኢን አይቀና አሁንም ከሁለተኛው ጋብቻ ዙር በኋላ የመጀመሪያዎቹ ባልና ሚስቶች ሁላቸውም ተሞክሮ ልምድ ወስደዋልና ሁሉንም አይተነዋል። እሷ ትሻለኛለች እሱ ይሻለኛል ብለው ለመታረቅ ሁላቸውም ከተስማሙ ካመኑበት ማለት ነው። አንዩቂማ ሁዱደላህ ከተጣረቅን ደግሞ እንደ ወትሮው በሆነ ባልሆነው መናቆር አናደርገውም፣ የአላህን ሕግ አክብረን ግዴታና መብታችንን ተለዋውጠን እንኖራለን ብለው ከተማመኑ ያኔ መመለስ እድል ይፈቀድላቸዋል። ወቲልከ ሁዱዱላህ አሁንም የተጠቀሰው የአላህ ድንጋጌ መሆኑን ሊታወቅ ይገባል። ዩበይኑሃ ሊቀውም ያዕለሙን ለሚረዱ ሰዎች በዚህ መልክ አላህ Subhanahu Wa Ta'ala ድንጋጌዎችን ደንቦችን ግልጽ ያደርጋልና በሶስት የተፈታይ ሴት የመመለስ እድል ካለ በዚህ መልክ ነው የምትመለሰው እንጂ ዝም ብላ ሌላ ሰው ሳታገባ መመለስ ወይም ደግሞ በድብብቆሽ አንድ ጓደኛህን የቅርብ ዘመድህን እባክህ ሴት መሐለል አድርግልኝና መልስልኝ ብለተሆነ ሐላል አይሆንም። لعن الله المحلل والمحلل له ብለዋል ረሱል አለይሂ ሰላቱ ወሰለም።
እቺን እንድትፈቀድልኝ አግባልኝና መልስልኝ ብሎ ተጠየቀ ያ የሚያስራትም ሰው የሚያስማማትም ባልየውም ሁለቱም መልዑን ናቸው ብለዋል ማለት ነው ለምን ረሱል ሰዎችን የሚረግሙት ከባድ ወንጀል በሚሰሩ ጊዜ ነው እንጂ ቢልሙእሚኒን ረኡፍ ረሂም ናቸው እሳቸው ሐላል ነገር ስለሰራ አይረግሙም ስለዚህ የሙሐለል ኒካህ ሐራም መሆኑን ያመለክታል ለምን ሐላል ወይ ሙባህ ነገር ስለሰራ እንዲ ሰው አይረገምም እንኳን በነብዩ ደረጃ ቀርቶ ማንንም ሰው ሳታጠፋ አይረግምም ስለዚህ ሙሐለል የሚባለው ነገር በተለምዶ በአገራችን ብዙ ጊዜ ይሰራበታል ኸጧእ ነው በሐዲሱ በጣም ትልቅ ወዒር ነው አላ ወአልሙኩም ቢተይሲል ሙስተዓር አሉ በጣም አስቀያሚ በሆነ መልክ ሲገልጡት የተውሶ ወጠጤ አያችሁ አሉ ረሱል አለይሂ ሰላቱ ወሰለም የተውሶ ወጠጤ ፍየሎች በሚኖረው ጊዜ አንተ ዘንዳ ተባት ወንድ ፍየል ከለለህ ከመንደር ወጠጤ ተውሰህ አምጥተህ ታስጠቃታለህ ማለት ነው ፍየሎች እንዲረቡልህ አንተ እንደ ፍየል የመንደር ጎረምሳ ለምን አንተ ሚስትህን ታስማማለህ ምን አይነት ብልግና ነው አሉ ሲያስቀይሟል እና ሰው ክብሩን መጠበቅ አለበት ሰው በቀጣም ሆነ በተዘዋሪ ሚስቱን ማንም ሰው እንዲነካ ሊፈቅድ አይገባውም ማለት ነው ግን አንተ ለምነህ እጅ ስመህ እባክህ ሚስቴን አግባልኝ እንዲያርግልኝ የምትል ተሰውነት ወርደህ ፍየል ወጠጥ ይሆናል ማለት ነው እኔ ያልተሳካልኝም ችግር አጋጥሞኛል እባክህ አንተ ሚስቴ ላይ ውጣባት ብሎ መጠየቅ በጣም አሳፋሪ ብልግና ነው ማለት ነው ስለዚህ ሙሐለል አሳስሮ ኒካህ መመለስ የሚባለው ነገር ስተት ነው እና መጀመሪያ መጠንቀቅ አለብህ ሶስቱ እንዳያልቅ በጥንቃቄ መያዝ አለብህ የተባለው እንዲህ አይነት ውርደት ውስጥ ሰውም ራሱ ይንቃል ህብረተሰቡ ይሄ ደግሞ ዝም ብሎ ማንም አግቡልኝ እያለ እንትን የሚል ተብሎ ክብርህ ዝቅ ይላል ማለት ነው ያም ደግሞ ተቀጥሮ የሚመጣውም እንደዛው ነው ባለጌ ዝም ብሎ የማንም ሚስት ሄዶ እንትን ይላል እንዴ ይባላል ስለዚህ ሙሐለል የሚባለው ነገር በሸርዑ ተቀባይነት የለውም አንዳንድ ፉቃሃዎች እንኳን ሐላል ያደርጋል የሚል ረእይ ቢኖራቸውም ማስረጃቸው ደካማ ነው ብዙዎቹ ማስረጃው ሐራም እንደሆነ ነው የሚያሳየው የሚለውን ነው የሚመርጡት ማለት ነው እና ወትልከ ሁዱዱላህ እነዚህ አሁን የተጠቀሱት የሙሐለልና የሶስት የተፈታይ ሴት የመመለስ ሹሩጥና ተግባር የአላህ ድንጋጌ መሆኑ አውቆ ሁሉም ሰዎች ሊያከብሯቸው ይገባል አላህ ለአማኞችና ለአዋቂዎች በዚህ መልክ ሸርዑን ይገልጽላቸዋል በዚህ መልክ ነው መሄድ ያለባችሁ ከዚህ ውጭ የምትሄዱ ከሆነ ግን ያው ለረሱል ለዕና ትጋለጣላችሁ ማለት ነው ወኢዛ ጠለቅቱሙ ኒሳ ሴቶችን በምትፈቱና ፈበለግና አጀለሁን ፈታቸዋቸው የዒዳ ግን የቀጠሯቸውን ለማጠናቀቅ ሲቃረቡ ወይም ሲገባደድ ይላል ፈበለግና ማለት እዚህ ላይ ፈቃረብነ እንቲሃለ ዒዳ ማለት ነው ታለቀ በኋላ መመለስ የሚባል የለም ግን ሚስትህን ትፈታለህ ተፈታት በኋላ ዒዳዋን ልትጨርስ ቀናት ይቀራሉ ለምሳሌ 3 ቀን 4 ቀን ይቀራታል ማለት ነው ያነ ምን ማረግ አለብህ ፈበለግና አጀለሁን ማለት ቃረብነ እንቲሃ ዒደትህን እዳቸውን ሊያጠቃልሉ መቃረባቸውን ካወቃቸው የተፈቱ ሴቶች ፈአምሲኩሁነ ቢማዕሩፍ መመለስ የምትፈልጉ ከሆነ ረጅዕይ ነውና በስርዓቱ መልሷቸው ይላል እንግዲህ አንዳንዶቹ ይገጩና ግን ሁላቸውም ቅሪት አላቸው ይፋለጋሉ ማለት ነው እሷም ከዛሬ ከነገ ይመልሰኛል እያለች ትጠብቃለች አንተም ደግሞ አልቆረጠልህም ልመልሳት አልመልሳት እያልክ ነው ያለው በየጊዜ ትሳል አለ ማለት ነው መጨረሴ እኮ ነው ዛሬ የመጨረሻው ደም ነው ለካ ተነገ ወዲያ ታጠባለሁ ምናምላ ማዕሉማት ልትሰጥህ ትችላለች ማለት ነው ያም በምታቅበት ጊዜ የምትፈልጋት ከሆነ ሳያመልጥህ እድሉ መልሸሻለሁ ማለት አለብህ እዳው ሳይጠናቀቅ በፊት ማለት ነው ያዟቸው በአግባቡ ማለት በስርዓቱ ያው የረጃዓቱን ስርዓት ተጠቅመህ መልሸሻለሁ ባለቤቴን ብለህ ሻሂዶች አሳውቀ መመለስ አለብህ ማለት ነው አው ሰሪሁነ ቢማዕሩፍ ወይም ቆርጦልህ ከሆነ ደግሞ እሷ ጋር ደግም ያልፈልግም ብለህ ከሆነ አሁንም በአግባቡ አሰናብቷቸው ማለት ነው ያው እሷ እዳዬ መጨረሰ ነው በቃ ምን ትላለች ወላሂ እኔ እንግዲህ ካሁን በኋላ ጨርሻለሁኝ አላህ የተሻለ ይስጥሽ ብለህ ቁርጡን ትነግራታለህ ማለት ነው ሁለቱም በማዕሩፍ መሆን አለበት ማለት ነው መመለሱም በማዕሩፍ በአግባቡ ያው በሚገባው ሰዓት ፍርሷ ሳያመልጥህ በፊት ለሷ የሚገባትን ነገር ካሳም ከፍለ ቢሆን የሚያስደስት ነገር ትመልሳታለህ ወይም ደግሞ የማትፈልጋት ከሆነ አሁንም አልፈልግም እኔ ካሁን በኋላ በቅቶኛል እንደ አፉ በይኝ አፉ ብዬሻለሁ ብለህ በስርዓቱ አሰናብታት ይላል ማለት ነው እንጂ ወላቱም ሲኩሁነ ዲራራ ሊተዕተዱ
እናንተ ይህንን የመመለስ መብት ተጠቅማችሁ በእነሱ ላይ ጥቃት ለመፈጸምና ጫና ለማሳደር እንዳትመልሷቸው ይላል። አንዳንድ ሰው ተንኮለኛ ነው። ልክ ፈቷት ዒዳዋ ልጨርስ በሚፈልግ ጊዜ ያመነታል ማለት ነው። እሷን እንድትሄድ አይፈልግም፣ ሊቀጣት ይፈልጋል። ሚስትነቷን አይፈልግም፣ ግን ልክ እንደሚፈልጋት ሆኖ መልሸሻለሁ ይላታል። አውቆ ዒዳዋን ሊያራዝምባት ፍዳዋን ሊያሳያት ማለት ነው። እሷ ደግሞ ከልብ ታረቀኝ ብላ ደስ ብሏት ትመጣለች። መልሶ ያው ነው ችግሩ እንዳለ ነው ማለት ነው። እንደዚህ ሆኖ አስበህ ከሆነ አይፈቀድልም፣ ሐራም ነው የሰራኸው ይላል አላህ። ሙሉ በሙሉ ይዛታለሁ ትዳሬን እፈልጋለሁ ብለህ አምነህበት ከሆነ በስርዓቱ መልሳት። ግን እሷን ለማጥቃት ጉዳት ለማድረስ ለማጉላላት ከሆነ እንዳትመልስ። በዛ ስሜት ከመለስካት ወንጀለኛ ነህ። ኒካሁም ራሱ አይቆምለትም ማለት ነው። ምክንያቱም ለተንኮል እንጂ ለትዳር ብሎ አይደለም እና መለስኩኝ የሚለው ማለት ነው። እና ሊተዕተዱ ማለት ሊተዝሊሙሁነ ማለት ነው። የተለያየ ጉዳት ልታደርስባትና ፍዳ ልታስከፍላት ከሆነ መለስኩሽ የምትለው ይሄ ወንጀል ነው። በዚህ መልክ እንዳትመልሷቸው ይላል። ወመን የፈዓል ዛሊክ እና የማይፈልጋትን ሴት እንደሚፈልጋት ሆኖ እሷን ለማጉላላትና ለመበደል የሚመልስ ከሆነ ፈቀድ ظለመ ነፍሰህ፣ ለጊዜው እሷን የበደልኩኝ ይመስለዋል፣ ግን አልገባውም እንጂ ራሱን ነው የበደለው። ወንጀል ውስጥ ጨምሯል ነፍሱን ማለት ነው። ወላ ተተኺዙ አያት ላሂ ሁዙዋ፣ የአላህን አንቀጾች መቀለጃ አርጋችሁ አትያዙ። የአላህ ህጎች የመታረቂያም ሆነ የመለያያ ህጎች ተቀምጠዋል። እነዚህን ህጎች በአግባቡ ከልባችሁ ማድረግ ያለባችሁን ነው እንጂ ማድረግ ያለባችሁ በረጃ ሽፋን የማትፈልጋትን ሴት መልሸሻለሁ ብለህ እንደገና እሷን ልታጠቃና ልትጎዳት ከሞከርክ በአላህ ህግ ቀለድክ ማለት ነው። አላህ መታረቅን የፈቀደው ትዳሩ እንዲቀጥል ብሎ ነው። አንተ ግን መታረቅን ለጥቃት መንደርደሪያ ልታረገው ነው ያደረግከው። ይሄ ከሆነ አላህን ጋር ትጋጫለህና እሷን በደልኩ ስትል አንተ ራስክን ነው የበደልከው በማለት ያስጠነቅቃል ማለት ነው። ይሄን ያደረገ ሰው ፈቀድ ظለመ ነፍሰህ ራሱን ትልቅ ወንጀል ውስጥ ጨምሯል። ወላ ተተኺዙ አያት ላሂ ሁዙዋ፣ የአላህን አንቀጾች ወይም ህጎች መቀለጃ አታድርጉ። ወዝኩሩ ኒዕመተላሂ ዐለይኩም፣ አላህ ሱብሓነሁ ወተዓላ በእናንተ ላይ የቸረውን ጸጋ አስታውሱ። ሸሪዓተል እስላምን የመሰለ የሁላችሁን መብትና ግዴታ አመዛዝኖና አመጣጥኖ የሚመራ ሸርዕ የሰጣችሁን ጌታ ኒዕማውን አውቃችሁ በአግባቡ ልትጠቀሙበት ይገባል። ወማ አንዘለ ዐለይኩም ሚነል ኪታቢ ወልሕክማ፣ ወደ እናንተ ባወረደው ደግሞ የኪታብና የሱና ህግጋት የዋለላችሁ ውለታ ቀላል አይደለምና ይህንን የአላህን ውለታ በአግባቡ ልትጠቀሙ ይገባል እንጂ ልትቀልዱበት አይደለም ይላል። የዒዙኩም ቢህ፣ እና አላህ ሱብሓነሁ ወተዓላ እነዚህን ህግጋቶች በአግባቡ እንድታከብሩ ይገስጣችኋል፣ ይመክራችኋል። ወተቁላህ፣ ከዚህ ውጭ እንዳትሆኑ አላህን ፍሩ። ወዕለሙ ወቁ አነላህ ቢኩሊ ሸይን አሊም፣ አላህ በሁሉ ነገር ላይ ጥልቅ አዋቂ መሆኑን። እናንተ ያው ውስጡን ተንኮል እያሰባችሁ ተላይ ላይ መርላ ህጋዊ መስላችሁ ሰውን ብታጉላሉና ብትበድሉ አላህን ማታለል አትችሉም፣ ውስጣችሁን ያውቃልና ሲል ያስጠነቅቃል ማለት ነው። ስለዚህ እነዚህን ነገሮች ሁላችንም ተገንዝበን ያለ አግባብ ሰዎችን የሚያጉላሉ ወገኖቻችንን መምከርና ማስጠንቀቅ እንዳለብን ነው አላህ የሚያስታውሰንና ወሰለላሁ ዐለ ነቢይ ወኢላ ሊቃ